አለች ሴት ነች ለሁለት ዓመት ሜንቶር በነፃ ሜንቶር ያደርጋል አለች you know what does that mean በነፃ የመንግስት ብድር መንግስት ቢዝነስ ላይ የሚጀምር ሰው ግን ኮንዲሽን ስላለው አልፈለኩት በነፃ ሁለት ዓመት ሜንቶር ማለት የሚያሳይ መንገድን የሚያሳይ ማለት ነው ስለዚህ ለኛ ሜንቶር ያስፈልገናል አሜን ሜንቶር ያስፈልገናል ሜንቶራችን መስማት የኛ ምርጫው የኛ ነው ሰምተን ሜንቶራችን የምንሰማው ከሆነ እሱ ያለን የምንከተል ከሆነ ለራሳችንና ለትውልድ በረከት እንሆናለን It's not every disciple listen to his mentor right no እኔ ዕውቀት አለኝ እኔ ከሱ ሻላለሁ ብሎ በልቡ ሊያስብ ይችላል ግን ሜንቶር ጨካኝ የሆነ ሜንቶር ወይም ደፋር የሆነ የማያወላውል ማንንም የማይፈራ ከእግዚአብሔር ውጭ አሜን እንደዛ አይነት ሜንቶር ያስፈልገናል ዛሬ የምናየው የመጽሐፍ አስቴር ልክ አንብቤው እንደማላቅ በጣም አስደነቀኝ እና እሱን እናነባለን መጽሐፍ አስቴርን ሁላችንም አውጥተን እናነባለን የአስቴር መጽሐፍ 10 ምዕራፎች ነው ያሉት የመጨረሻው በጣም ትንሽ ነው መጀመሪያ ምዕራፍ 2 ቁጥር 8 እስከ 11 እናነባዋለን እንደዚህ ይላል የንጉሱ ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂው ወደ ሄጌ ተወሰደች ቆንጆይቱም ደስ አሰኘችው በርሱም ዘንድ ሞገስ አገኘች ቅባቷንም ድርሻዋንም ከንጉሱም ቤት ልታገኝ የሚገባትን 7 ደንገጥሮች ፈጥኖ ሰጣት እርሷንና ደንገጥሮቿንም በሴቶች ቤት በተመረጠ ስፍራ አኖረ ይህንም እንዳትናገር መርዶክዮስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም መርዶክዮስም የአስቴር ደህንነት የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር አያችሁ አሁን እኛ መርዶክዮስ የምናውቀው ለሐዳሳ ወይም ለአስቴር አጎቷ ነው ግን ሜንቶሯም ነው የሰማችሁ ነው ሜንቶር ያደርጋታል እሷ ደግሞ ምን ትለው ነበር ትሰማው ነበር መርዶክዮስ የሚላትን ነበር የምታደርገው ተመልከቱ አይሁድ መሆንሽን ለማንም ሰው እንዳትናገር ያላት በጣም አይሁዶች ትንሽ ልጅ እንኳን የ5 ዓመት የ6 ዓመት ልጅ አይሁድ ነኝ ብሎ አይነግራችሁም አብሬ ስላሳለፍኩ ነው የምነግራችሁ በፍጹም ሚስጥር ጠባቂ እንደነሱ በምድር ላይ የለም ምንድነው ብትላት ትንሽ ልጅ እኮ በቃ ትንሽ ልጅ የ5 የ6 ዓመት ልጅ አትናገርም ዘሯን አልተናገረችም መርዶክዮስ ማንነቱን ሌሎች ያውቃሉ ነግሯቸው ስለነበር ለመጽሐፍ ቅዱስ እንመለከት ምንድነው የሆነው አስቴር በወደቀችበት ጊዜ በአስቴር ቦታ የገባችው ማነች ንግስት አስቴር ነች ወደ ንጉሱ ቤት ገብታለች ሃሌሉያ የገባችው ለዓላማ ነው የገባችው ለሥራ ነው ሃሌሉያ ለምንድነው እግዚአብሔር ያስገባት ለክፉ ቀን ለእስራኤል ሳልቬሽን እንድታመጣ እግዚአብሔር ወደ መንግስቱ ያስገባን ወደ እግዚአብሔር መንግስት የተጠራ ነው ወደ እግዚአብሔር መንግስት የመጣ ነው ለሥራ ነው ሃሌሉያ ትውልድን ለመታደግ ነው ሊጠፋ ያለውን ያ ጨካኝ ሐማ ሰውን የሚገድል ጨካኝ ሆነ
ምንም ነገር ካልተሰገደልኝ ብሎ ካልተመለኩ ብሎ ሊያጠፋ የተነሳውን የሐማን ምክር እግዚአብሔር አስቀድሞ ስላየ ያ እንዳይፈጸም እግዚአብሔር አስቀድሞ ንግስቲቱን አስቴር ወደ ንጉሱ ቤት አስገባት። አስቴርን ቦታ ሰጣትና የሚቀጥለውን ትውልድ የምትመራ ሃሌሉያ ለእስራኤል ቤዛ የምትሆን አስቴርን አስገባት። ሃሌሉያ ለምን? ትውልድ ሊጠፋ ነው፣ እስራኤል ሊደመሰስ ነው። አስቀድሞ ግን እግዚአብሔር አስገባት። ምን ያሆነች ጥሩ ሜንቶር የነበራት የሜንቶሯን ምክር የምትሰማ አስቴር ወደ ንጉሱ ቤት ገባች። ሃሌሉያ ሃሌሉያ ታንክ ዩ ጂሰስ ሃሌሉያ ሃሌሉያ። ስለዚህ ሐማ እዛው ላይ ቀጥሎ ወደታች ስታነቡ ምዕራፍ 2 ቁጥር 15 ከ13 ጀምራችሁ ምዕራፍ 2 ስታነቡ ንጉሱ አርጤክስ ይላል አጋጋዊውን ሐማን ምን አደረገው ይላል? ከፍ ከፍ አደረገው ይላል። ስለዚህ መርዶክዮስ በር ላይ ነው የሚቀመጠው። በር ሲቀመጥ ሲገባ ሲወጣ እሱ በጣም ያን ስልጣን ስላገኘ በጣም ልቡ ጠፍቷል። አይመለከተውም። መርዶክዮስ ይነሳ አይነሳ he did not care። ግን ሰዎች ተመልከቱ፣ እስራኤልን አሁን አይደለም ጠላቶቻቸው የሚፈልጓቸው። ባለፈውም አይተነዋል። ከድሮ ጀምሮ ነው። ይሄ ሰው ለምንድነው ተነስተህ ለዚህ ሰው ማትሰግደው አሉት። አልሰግድም አላቸው። አሜን። ከዛ ለማን ነገሩት? ለሐማ መርዶክዮስ እኮ አንተ ስትገባ ስትወጣ እንደሌላው ሰው አይሰግድም አሉት። የንጉሱ ትእዛዝ እኮ ነው። ሰው ሁሉ እንዲሰግድለት ያዘዘው ማን ነው? ንጉሱ ነው። እዚህ ግን የንጉሱን ትእዛዝ ሳይሆን የእግዚአብሔርን ትእዛዝ የሚሰማ ሰው በቤተ መንግስት ውስጥ እየሰራ ነው ያለ። ሃሌሉያ። ስለዚህ ምን አለው? ምን አሉት? ይሄ ሰው አይሰግድልህም ሲሉት ማየት ጀመረ። አሁን ሲገባ እንደ ድሮ ዝም ብሎ በግዴለሽነት ወይም በቃ ስራውን እያየ አይደለም የሚገባው። አሁን መርዶክዮስን ማስተዋል ጀመረ። መርዶክዮስ ላይ አይኑን ጣለ። ሲያየው አይነሳም፣ አይሰግድለትም። አይሁዳዊ እንደሆነ ነግሯቸው ነበርና ይላል መጽሐፍ ቅዱስ። የሚገርማችሁ መርዶክዮስን ብቻ ማጥፋት ምንም ነገር መስሎ ታየው። ከምንም ነገር አልቆጠረውም። መርዶክዮስን ብቻ መግደል ለሱ ምንም ነው። ስለዚህ ምን አደረገ? እስራኤልን በሙሉ አጠፋለሁ አለ። ንጉሱ የሚያውቀው ነገር የለም። ወደ ንጉሱ ቤት ገባና አንድ ህዝብ አለ በመካከላችን አለው። ይህ ህዝብ ከዚህ ያለው ከኛ ህዝብ ጋር ምን ያለ ነው አለው? የተለየ ህዝብ ነው። ያልተቀላቀለ ህዝብ ነው። ለመንግስት ህግ የማይገዛ ህዝብ ነው። ስለዚህ መጥፋት አለበት። ንጉሱ ወጪ እንዲቀንስለት ከራሴ 10,000 በዛን ጊዜ ምን እንደሆነ አናውቅም 10,000 ብር አወጣለሁ አለ። ምናልባት በሚሊዮን ሊሆን ይችላል። ስለዚህ አወጣለሁ። ንጉሱ ደግሞ በቃ ምን አድርጎታል ነው ያለው መጽሐፍ ቅዱስ 2 ላይ ከፍ ከፍ አድርጎታል ስለሚል ከፍ ከፍ ስላደረገው የሚለውን ቃል ሁሉ ይሰማ ነበር። ስለዚህ ምን አደረገ ይላል? ንጉሱ አይሁድ ባሉበት ቦታ ሁሉ እንዲደመሰሱ በራሱ ቀለበት አተመ ነው የሚለው። የማን ህግ ነው ይላል? የማይሻር የሚዶንና የማን ህግ? የፋሪስ ህግ ነው ይላል። ፋሪስ ማን ነው? ኢራን ነው። አሁን የተጀመረ ነው ሰው የሚመስለው። No, it is not now. It has been long time. ከዛ መርዶክዮስ ጧት ከቤቱ ተነስቶ ወደ ቤቱ ከስራ ወደ ስራ ሲመጣ በየቦታው ማስታወቂያ ተለጥፏል። ምን የሚል? አይሁድ ባሉበት ቦታ ሁሉ ምን እንዲብሉ እንዲገደሉ። ግን ቀን ተቀጥሯል።
ከዛ ምን አለ? ዋናው የፈለኩት እሱን ነው። ለአስቴር ምን አላት? ይሄን ሲሰማ ልብሱን ቀደደ፣ ማቅ ለበሰ፣ አዘነ። ሰዎች ሄደው ለአስቴር ነገሯት። አስቴር ስታየው፣ ምክንያቱም እዛው ነው ያሉት፣ አንድ ቤተ መንግስት ነው ያሉት፣ ልብሱን እንዲቀይር ለመነችው። ምክንያቱም አጎቷ ነው፣ አባቷ ነው፣ እናቷ ነው፣ ሜንቶሯ ነው አላት። ይሄ ነገር ቀላል ነገር አይደለም፣ ልንጠፋ ተወስኗል። ስለዚህ የምታደርጊውን አድርጊ ብሎ ወደ ማን ላከ ይላል? ለአስቴር ለጃንደረባው ላከ። አሁን እሷ ምን አለችው? አለችው። ወደ ቤተ መንግስት መግባት አይቻልም። ለምን? ንጉሱ ሳይፈልግ ንጉሱ ና ሳይለው ወደ ንጉሱ ንግስት ትሁን ምንም ትሁን አስቴር ለምንድን ነው ከቦታው የለቀቀች? በአሁኑ ዘመን እንደዛ ይደረጋል ብላችሁ ታስባላችሁ? አይደረግም። ብትመጣ በቃ በንግግር ምናምን ተነጋግሮ እንደዚህ ማድረግ የለብሽም ነው የሚለው። በዛን ጊዜ ግን እንደዛ አይደለም ያደረገው። ቦታዋን ያስለቀቃት። ስለዚህ ሲሪየስ ነው አለች እሷ። ለማን? ለመርዶክዮስ። ከዛ መልሶ ያንኑ የላከችውን ሰው ላከና እንደዚህ አላት። አንብቡት መጽሐፍ ቅዱስን፣ እነግራችኋለሁ ጥቅስቱን በኋላ። ስሚ አላት፣ አንቺ በንጉስ ቤት ስላለሽ፣ ይሰማችሁ ነው፣ በንጉስ ቤት ስላለሽ ምንም አይደርስብኝም ብለሽ እንዳታስቢ አላት። ለአይሁድ መዳን ከሌላ ቦታ ሊመጣ ይችላል። ለምን? አምላካችን ሕያው ነው እያላት ነው። እግዚአብሔር ይችላል እያላት ነው። በምንም ይሁን በምን አንጠፋም፣ እንድናለን። አንቺና የአባትሽ ቤት ግን ምን ትላላችሁ? ትጠፋላችሁ። ለምን? ቸል ካልሽ። ማን ያውቃል? እግዚአብሔር ማለቱ ነው። አይናገር መዛ ቦታ ላይ ግን ለዚህ ቀን ይሆናል ወደዛ ቦታ ያመጣሽ አላት። ለዚህ ቀን ይሆናል ወደዛ ቦታ ያመጣሽ። ለየትኛው ቀን? ለዛን ቀን። ከዛ በኋላ እሷ ምን አለች? አይ ነገሩ እንደዚህ ከሆነ አለች። አሁን ተመልከቱ፣ እሷ ፈርታ ነበር። እሱ ግን ምን አደረገ? ፑሽ አደረጋት። this is mentor። አሳያት መንገድ። this is the way. you should not be what? you should not neglect this. ይሄን ነገር ቸል ማለት የለብሽም፣ አድርጊው አላት። አድርጊው። ቻንሱ የተሰጠሽ ላንቺ ነው። አሜን። ለዚህ ጊዜ ነው፣ ለዚህ ሁኔታ፣ ለዚህ ሲቹዌሽን ነው አስቀድመሽ ወደ መንግስቱ የመጣሽው። በአጋጣሚ አይደለም ወደ ቤተ መንግስት የገባሽው እያላት ነው። አጋጣሚ አይደለም፣ በአጋጣሚ አይደለም የገባሽው፣ ለዚህ ቀን ነው የገባሽው። ኦኬ አለች። ነገሩ ከባድ ስለሆነ ስለኔ ምን ይባላለች? 3 ቀን ጾም ጸሎት ይያዝ። መጽሐፍ ቅዱስ ሳነብ በውስጧ እግዚአብሔር የመራት እንደነበር አየሁ። አሳያችኋለሁ። በውስጧ እግዚአብሔር የመራት እንደነበር አየሁ። 3 ቀን አለች ምግብ ምንም ሰው እንስሳም እንዳይበላ፣ ውሃ እንዳትጠጡ፣ ምግብ እንዳትበሉ 3 ቀን ጾሙ አለችና ከዛ ምን አለች? አያችሁ፣ እሱ ነው የመራት ያለው። እሱ ነው እያሳደጋት ያለው። ያሳደጋትም እሱ ነው። አሁንም በቤተ መንግስቱ ነው ትእዛዝ እየሰጣት ነው። ያን ትእዛዝ ወሰደችና ምን አለች? እኔ አለች ብጠፋም ምን እላለሁ? እጠፋለሁ። ሃሌሉያ። ብጠፋም እጠፋለሁ። ወደ ንጉሱ ምን እላለሁ? ያለ ሕግም ቢሆን እገባለሁ አለች። ጾም ጸሎት ጾማለች፣ ጸልያለች። ግን ያንን አይደለም እንትን ያደረገችው። ሕዝቤ ጥፋት ማየት አልፈልግም። መጀመሪያ እኮ እንደዛ አልነበረችም። ካጎቷ ጋር ብቻ ነበር ፎከሷ።
ከሜንቶሯ ጋር ነበር ብቻ ፎከሷ። እሱ ማቅ እንዲያወልቅ፣ ማቅ ማለት ጆኒያ ነው። ማቅ ሲባል የጆኒያ ልብስ ማለት ነው። ከዛ የገባችው እኮ ልትኖር አይደለም የገባችው። ልትኖር የገባችው ምክንያቱም ንጉሱ ና ሳይልህ መግባት አትችልም። ንጉስ ሳይጠራ ወደ ንጉሱ ወደ ቤተ መንግስት መግባት አይቻልም። ክልክል ነው፣ ክልክል ነው። ስለዚህ ገባች። ስትገባ ንጉሱ ዘንጉን ዘረጋላት ይላል። ሃሌሉያ! መዘርጋት ብቻ አይደለም ሞገስ አገኘች ይላል። አስቴር በመሰረቱ ከመጀመሪያው አጎቷ የነገራትን ምንነቷን አልተናገረችም። ብትናገር ኖር ሌላ ነገር ነበር። እግዚአብሔር ሊገልጸው የፈለገ ነገር ነበር፣ ሊሰራው የፈለገ ነገር ነበር። ስለዚህ መርዶክዮስ ከዛ በፊት የሰራው መልካም ነገር ነበር። ያ ተጽፎ ነበር፣ ሁላችንም እናውቀዋለን። ገባች። ሂዳ እግዚአብሔር ይመራታል ያልኳችሁ ለዚህ ነው። ንጉሥ ሆይ እፈልግሃለሁ፣ ተገኝልኝ። አንተ ብቻህን አይደለም ከሐማ ጋር እፈልግሃለሁ አለችው። እሺ አለ። የምትፈልጊው ምንድነው ብሎ ሲጠይቃት፣ ይቅርታ የምትፈልጊው ምንድነው? የንጉሴን እንኳን ግማሽ ቢሆን እሰጥሻለሁ ነው ያላት። ካን ኢማጂን 60 ሀገሮችን ግዢ ማለት እኮ ነው። 120 ሀገሮች ነበር የሚገዛው። የንጉሴን ምንድነው የስልጣኔን ግማሹን እንኳን ወሰጀው አላት። ለምን? የእግዚአብሔር ፌቨር በሷ ላይ ስለነበር አስቴር። ከዛ በኋላ ምን አለችው? ተመልከቱ እኔም ፈልገው አለችው ንጉሱና ሐማ ወደ አዘጋጀውላቸው ግብዣ እንዲመጡ ነው አለችው። ለምን ያን ያትነግረው? ለምን በዛን ጊዜ ጠላት ሐማ እንደዚህ ያደረገ ብላ ለምን አትነግረውም? God was leading her. አሁንም ተመልከቱ መጡ፣ ወደ ግብዣው መጡ ይላል መጽሐፍ ቅዱስ። ወደ ግብዣው ሲመጡ የምትፈልጊው ነገር ምንድነው አላት። አሁንም ንጉሱ ያንኛው በድንገት ላይ የተጠሩት ንጉሱ እንደሚፈልገው እንደ ንጉሱ ወግ ነገ የወይን ጠጅ ግብዣ አደርጋለሁ፣ አሁንም ንጉሱና ሐማ በክብር እንዲገኙልኝ እፈልጋለሁ አለች። Do you think this is human wisdom? No. ሐማ በጣም ፈነደቀ፣ እጅግ በጣም ተደሰተ። መጽሐፍ ቅዱስ ሲናገር ወዳጆቹን አስጠራቸው ነው የሚለው። ቤቱ እንኳን አይደለም የነበሩት። አንዳንድ ጊዜ ቤት የሚኖሩ ይመስላችኋል? ኖ በሰፈሩ ኑ፣ በዳሪ የምነግራችሁ ጉድ አለ። ምነግራችሁ ነገር አለኝ። ሚስቱ ቁጭ አለች፣ ወዳጆቹ ቁጭ አሉ። ንግስቲቱ አስቴር ዛሬ ራሱ ግብዣ ነው ያልኩታል፣ ነገ ደግሞ ከንጉሱ ጋር ጋብዛኛለችዋል። ከንጉሱ ጋር ምን ብያለሁ? ተጋብዣለሁ። ነገ በጣም ትልቅ ነገር ነው፣ ትልቅ ቀን ነው ለኔ ያለ። ነገር ግን አለ ያ ሐማ የሚባል ሰው ያየው መኖር እንዴት አድርጌ ይሆንልኛል? ይሄ ደስታ የሚባለው ነገር ለኔ ምንም አይደለም አለ። በእኛ ላይ የሚነሱ ሁሉ ይጠፋሉ። በአንቺ ላይ የሚነሱ ሁሉ ይጠፋሉ። በአንቺ ላይ የሚመከር ምክር ሁሉ ከንቱ ይሆናል፣ በራሱ ይገለበጣል። ሃሌሉያ። ከዛ ሚስቱ እንደዚህ አለችው፣ 50 ክንድ እንጨት አዘጋጅና ከፍ አድርገህ ስቀለው። ምን አድርጎ? ስላልሰገደ። የሰማችሁ ነው? ስላልሰገደ። ሌላ ነገር እኮ አልሰረቀም እኮ መርዶክዮስ ሐማን አልሰደበውም። መርዶክዮስ የሐማን ስልጣን አልተጋፋም። መርዶክዮስ ገንዘቡን አልወሰደበትም። መርዶክዮስ እሱ ቤት ሄዶ አልረበሸውም። ምንድነው ታዲያ? ስላልሰገደለት ብቻ ነው። እንዲገለው እንዲያርደው ፈለገ። ሰይጣን እንደዛ ነው።
Satan, he cannot do things by himself. He has agent. That's human being. ስለዚህ በሷ ምክር ደስ አለው፣ ተስማማ አለ። ከዛ መጽሐፍ ቅዱስ ሲናገር ምን ይላል? ሐማ መርዶክዮስ ሊሰቀል ሌሊቱን ሁሉ እንቅልፍ ሳይተኛ ነው ያደረው። ንጉሱ ደግሞ እንቅልፍ አጥቶ ነው ያደረው። ሁላችንም እንደምናውቀው መርዶክዮስ ሁለት ክቡር ዘበኞች ንጉሱን ሊገድሉ ሲል ለአስቴር ተናግሮ በመርዶክዮስ ስም በታሪክ መጽሐፍ ተጽፎ ነበር። እግዚአብሔር ስለኔና ስለናንተ እንቅልፍ ይከለክላል ነገስታትን። ይኸው ጊዜስ ብቻ ነው የሚያስፈልገው። አሜን። just your time። እግዚአብሔር በጊዜ ነው የሚሰራው፣ በጊዜ ብቻ። አሜን። በእኛ ጊዜ ሳይሆን በእግዚአብሔር ጊዜ። ስለዚህ ያቺ ቀን ነበረች። መርዶክዮስ የሚያውቀው ነገር የለም። ብቻ ከዛ በኋላ ሳይናወጥ ከጾምና ከጸሎት በኋላ በድፍረት ለሐማ ሳይንበረከክ ቁጭ ብሎ ስራውን ይሰራ ነበር። ስለዚህ ሌሊት ተነስቶ ወደ ቤተ መንግስት ሲገባ ንጉሱ የመርዶክዮስን ታሪክ አይቶ ለዚህ ሰው ምን ተደረገለት እያለ እየተገረመ እያለ በሆልዌይ ላይ በቤተ መንግስት ውስጥ ማን አለ ብሎ ሲጠይቃቸው አንዳንድ እዛ አካባቢ የነበሩ ከንጉሱ ሐማ አለ ቆሟል አሉት። እና በሉት አለ። ንጉሱ ለሚወደው ሰው ምን ይደረግለታል አለ። ለራስ ሲጎርሶ ያሳንሶ ሁሉን ነገር በቃ ሄድና ለመርዶክዮስ አድርጋለሁ፣ ከተናገርካት አንድ እንኳን ሳትቀር አንድ እንኳን ምን ሳትቀር ሁሉን አድርግለታለሁ። ከተማዋን በሙሉ መርዶክዮስ ፈረስ ላይ እሱ እየጎተተ፣ ምክንያቱም ከባለስልጣን ከዋነኛው ባለስልጣን ስላለ እሱ ለዋነኛ ባለስልጣን ሲያሳየው ብሎ ተከናንቦ አፍሮ እያዘነ ወደ ቤቱ ሄደ። ግብዣው ገና ነው። ሰማችሁ ነው? ግብዣው ገና ነው። እንጨቱን ግን አዘጋጅቷል። 50 ክንድ ማለት 25 ሜትር ማለት ነው። 25 ሜትር በጣም ረጅም ነው። ይሄ ስንት ይሆናል አሁን? 10 ምናምን እንኳን ቢሆን 10 ሜትር ከሆነ ሚንስ ይሄን ያህል ሌላ ከዛ 5 ሜትር ጭማሪ። ከዛ ወደ ቤቱ መጥቶ ለነዛውኑ ሰዎች ምን አላቸው? እንዲሁኝ ዛሬ ተዋረድኩላችሁ አላቸው። ሚስቱ ደግሞ ስቀለው ያለች እኮ ነች። ይሄ ሰው በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ መርዶክዮስ በፍጹም አታሸንፈው ማለችው። አሜን። ትሸነፋለህ እንጂ ምን አትለው አታሸንፍ። ዋይ ኢት ኢዝ አ ኮቨናንት። እኛ ምንነታችን ሳይሆን በክርስቶስ ያለን ስፍራ ነው በጠላት በላይ የሚያኖር፣ ከጠላት ከሰይጣን በላይ የሚያኖረን። አሜን። በጨለማው ላይ የበላይ የምንሆንበት ምክንያቱ ምንድነው ብትሉ ኪዳን ነው። በክርስቶስ ኢየሱስ ያለን ኪዳን ነው። ሃሌሉያ። ስለዚህ በጣም አሁን ደግሞ መጡና ምን አሉት? አስቸኮሉት ይላል መጽሐፍ ቅዱስ። ተመልከቱ አስቴርን። የመጀመሪያው ቀን አልነገረችውም። ሁለተኛው ቀን ሲጠጣ ሲበላ አልነገረችውም ለንጉሱ። አሁን በጣም ትልቅ ግብዣ አዘጋጀች እንደ ንጉሱ ወግ። ከዛ እየበሉና እየጠጡ እያሉ ንግስት አስቴር ሆይ የምትፈልጊው ምንድነው አላት። ከዛ አፏን መክፈት ጀመረች። እኔና ህዝቤ ልንጠፋ ተወስኗል አለችው። ማን ነው እንደዚህ አይነት ደፋር ሰው ዘራ ብሎ ተነሳስ? እዛው ቁጭ ብሏል ከሱ ጋር። ይሄ ጠላት ሐማ ነው አለችው እዛው ላይ ይሲና። ከዛ ይላል መጽሐፍ ቅዱስ ሲናገር ክፉ እንደተመከረበት አውቆ ከንጉስቲቱ እግር ወደቀ ይለናል። ካለችበት አልጋ ላይ
ንጉሱ ተቆጥቶ ወደ አትክልቱ ሲገባ እሱ ደግሞ ከእግሯ ወደቀ። ንግስቲቱን መያዝ አይችልም። ንጉሱ ዞር ሲል እግሯን ይዟል። ንግስቲቱን ከኔ ፊት ይዛታል ሲል ዘበኞቹ አረ ለመርዶክዮስ ጌታ ለመርዶክዮስ ያዘጋጀው ግንድ አለ አሉት። ወሰዱና ምን በሉት አለ? ስቀሉት አላቸው። ወሰዱና ምን በሉት? ስቀሉት። ይሄ የሰው ጥበብ ይመስላችኋል? ኖ። መጽሐፍ ቅዱስ እዚህ አስቴር መጽሐፍ ላይ እግዚአብሔር የሚል ስም የለም፣ ግን አይሁዳዊ ናቸው። አሁን እሱ የጻፈው ሕግ አይሻርም። የጻፈው ሕግ አይሻርም። ስለዚህ ምን መሆን ነበረበት? በራሳቸው በአስቴርና በመርዶክዮስ ስም ነገሩ መገልበጥ ነበረበት። ሌላ ደብዳቤ መጻፍ ነበረባቸው። ጠላቶቻቸው በአይሁድ ላይ በሚሰለጥኑበት ቀን አይሁድ በጠላቶቻቸው ላይ በሚነሱባቸው ላይ እንዲሰለጥኑ ንጉሱ ፈቀደላቸው። በንጉሱ ማተም ታተመ። በጣም ፈጣን በሆኑ ፈረሶች ከህንድ እስከ ኢትዮጵያ ባሉ ሀገሮች ምን ተላከ ይላል? መልእክት ተላከ። የሐማን 10 ልጆች በግንድ ላይ ገደሏቸው ይላል። ከዛ በኋላ መበቀል ጀመሩ። ምንድነው እዚህ ላይ የምናየው? አንድ ሰው ወደ ደስቲኒው ለመግባት we need mentor። አሜን። አስቴር ተጠርታለች። እግዚአብሔር ቀብቷታል። እግዚአብሔር ንግሥት አድርጓታል። ቦታ ሰጥቷታል። ግን መርዶክዮስ ያስፈልጋት ነበር። ሊድ የሚያደርጋት፣ መንገድ የሚያሳያት፣ ድፍረትን የሚሰጣት ማለት የሚያደፋፍራት ያስፈልጋት ነበር። በዚህ ላይ ቀደም ካነበብኩላችሁ ላይ ሲናገር በየቀኑ ምን ይላት ነበር? ያለ ይከታተላታል። የሆነ ስህተት ቢያይ እኮ አስቴር ይሄን አስተካክል ይላት ነው። she was a queen, doesn't matter what position she had, but she was obedience to her mentor. She was really obedience. ንግስት ማዘዝ አለባት ወይስ እሱ ንጉስ ማዘዝ አለበት? እንዴ አንድ ሰው እኮ ቦታ ሲይዝ ንጉስነትን ሲይዝ ሰለሞን እኮ ይውላችሁ ወንድሙን ማንን ገደለው ይላል? አዶንያስን ገደለው። የሆነ ነገር ነው የጠየቀው። ያቺ ሱናማይት ላግባ ነው ያለው፣ ግን የሆነ ተንኮል አለበት ብሎ ገደለው። ነገስታት በፊታቸው የሚቆመውን ሁሉ እያጨሩ ነው የሚሄዱት። እሷም ንግስት ነች፣ የፈለገችውን ነገር ማድረግ ትችላለች። ታስታውሳላችሁ? የዮሐንስን አንገት ፈልጋለሁ ያለችው ጭንቅላቱን ፈልጋለሁ ስትለው ቆርጣችሁ ስጧት ነው ያለው ለልጅቷ፣ አይደለም ለሷ። ግን በሜንቶርና በዲሳይፕል የነበረው ኮኔክሽን የነበረውን መታዘዝና ፍቅር ትመለከታላችሁ በሁለቱ መካከል። ስለዚህ እስካሁን ድረስ ስለ አስቴር እንሰብካለን። የሰማችሁ ነው። የአንድ ሰሞን አይደለም። እግዚአብሔር ያቆመው እግዚአብሔር የቀባው የእግዚአብሔር ነገር ካለ ለትውልድ የሚሻገር ነገር ነው የሚሆነው። አሜን። በአንድ ጄኔሬሽን አይደለም የሚቆመው፣ በፍጹም አይቆምም። የሰማችሁ ነው። በጄኔሬሽን ለአንድ ጄኔሬሽን አይቆምም። እስከ 1000 ወደፊት ይሄዳል። ሃሌሉያ። ስለዚህ በምድር ላይ እግዚአብሔር ቅባትን ሪሊዝ አድርጓል። ሪቫይቫል እየመጣ ነው። ግን we need to know, we need to have mentor and we need to listen to that mentor also። ግን ለዛ ነገር መጸለይ ብቻ ነው ያለብን። አሜን። ሜንቶር የሚያደርገን ሰው የሚያደፋፍረን። ተመልከቱ፣ በሞት ምን ላለሁ አለች፣ እሞታለሁ፣ እጠፋለሁ። መጀመሪያ ግን ካልተፈቀደ እኮ አይገባም ነው ያለችው።
ምንም ላደርግ አልችልም እኮ ማለቷ ነው። የመርዶክዮስ ምላሽ ያንቺና አባት ፊት ልጠፉ ትችላላችሁ ነው። ለምን ቸል እንዳለች ወይም ደግሞ የማይቻል ነው ስትላያት ይቻላል አላት። አሜን አሜን። ይቻላል። ለዚህ ጊዜ ነው እግዚአብሔር ወደዛ ቦታ ያስገባሽ። ሜንቶር። ከዛ በኋላ ራሷ እንደውም እሱ ያላትን አይደለም እሱ ያለችው እኔ እገባለሁ አለች። ብጠፋም እጠፋለሁ። የሕዝቤን ጥፋት ማየት አልፈልግም። ስለ ራሷ እኮ አይደለም። በፍጹም እሷ ያዛ ምንም ነገር አትሆንም። የንጉሱ ሚስት እኮ ነች። ንጉሱ እኮ የገረመው ማን ነው የደፈረ ሰው ነው ያለው አይደል? ሲሰማ ማን ነው እንደዚህ አይነት ደፋር ሰው ይሄንን ያሰበ እኮ ነው ያለው። እንደያ ጠላታማ ነው አለች። ወዲያውኑ በቤቱ ላይ ምን ጠራ? ዲስትራክሽን። ግን ሰዎች እኮ ነው የነገሩት። ሐማ አርፎ ስራውን እየሰራ ነው ነበር። ሐማ ማን እንደሆነ ታውቃላችሁ? ሐማ ማን ነው? ሐማ አማሌቅ ነው። አማሌቃዊ ነው። አጋግ የሚባለው ሰው ሳሙኤል በሰይፍ የቆራረጠው የአማሌቅ ንጉሥ የነበረ ነው። የሱ ዘር ነው። ሰማችሁ ነው? የሱ ዘር ነው። ይጠፋ ይምሰላችሁ። አንድ ሰው ቅርብ ጊዜ ምን ሲል ሰማሁት? የጆርዳን ኪንግ የነሱ ነብይ ብለው የሚጠሩት የሱ ዘር ነው ሲል ሰማሁት። አንድ ሚራቃዊ ድኖ የሱ ዘር ከሱ ዘር የመጣው ነኝ ሲል ሰማሁት። ምክንያቱም ኳይት 1400 ዓመት ስለሆነ ብዙ ትውልድ ይኖራል የተወለዱ። ስለዚህ አጋጋዊው ሐማ የአጋግ ዘር ነው። የእስራኤል ጠላት ነው። ዝም ብሎ ስላልሰገደልኝ ብቻ ይምሰላችሁ። እንዴት ያትዛለው እግዚአብሔር አጥፏቸው ያለው ለአማሌቃውያን ፈጽመ ዝክራቸውን አጥፋው ብሎ ለሳኦል ትእዛዝ የሰጠው እስራኤል ጠላት ስለሆኑ ነው። እስራኤልን ማጥፋት፣ እስራኤልን ከምድር ላይ መደምሰስ ሁኖስ አሁን እየደረሰባቸው ያለው በዛ ምክንያት ሊሆን ይችላል። ስለዚህ we need a mentor እንደ መርዶክዮስ አይነት ሜንቶር ያስፈልገናል። እኛ የምናየው አሁን የተገለጸውን ነው። ቤት ውስጥ ግን እጅግ በጣም በእስራኤል ወይም ደግሞ በእግዚአብሔር ሕግ በደንብ አድርጎ ኮትኩቶ ነው ያሳደጋት። ዲስፕሊን አድርጎ እናት አባት የላትም። እናት አባት የሌለው ልጅ እኮ ምንድነው የሚሆነው? ብዙ ጊዜ ሴተኛ ዳሪ፣ ሌባ ምናምን ነው የሚሆነው። እሷ ግን እንደዛ አይደለም የሆነችው። ልክ እንደ ልጅ ወስዶ ሜንቶር እያደረገ አሳደጋት። የእግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር አምላካችን እኔና እናንተን ራሱ ለሌሎች ሜንቶር እንድናደርግ ነው የጠራን። አሜን። ሌሎችን ሜንቶር እንድናደርግ፣ መንገድ እንድናሳይ እግዚአብሔር ስም ብሩክ ይሁን። ይህን ቃል እግዚአብሔር በልባችን ያሳድረው። እንጸለያለን። ሃሌሉያ።